የሰው ባል ነጥቃ የሰው ቤት አፋታ የእኛንም ዘር አሰድባለች። የተረገመች ነች። በቤታችን ጠይቄያታለሁ፣ በሰው አስልኬያለሁ፣ አባትነቷ ጠይቄያለሁ፣ አሻፈረኝ ብላለች። ለካም በቤተሰብ ተረግመሽ ነው እንደዚህ አይናውጣ የሆንሽው። እኔ እኮ ከበፊትም ብያለሁኝ፣ አይናውጣነቷ ጥግ እኮ ለከት የለውም። ሩታን እንዳስለቀሽ አንቺም ታለቅሻለሽ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። በሰላም ለሀገራችሁ ያብቃችሁ። እና እነዚህ የምታዩቸው የሄርሜላ አያት ናቸው ማለት ነው። እና ተይ ብንላት አልሰማ አለች እና ከአቅሜ በላይ ስለሆነች የሰው ባልም ቀምታ ዘራችንን ቤተሰባችንን ስላሰደበች ረግሚያታለሁኝ እያለ ነው ማለት ነው። ያማል። እውነት ከሁሉም የምፈራው ነገር እኔ እርግማን፣ የሰው ቀልብ፣ ሰዎችን ማሳዘን አደገኛ ነገር ነው። ልትጠነቀቂ ይገባል። አሁንም አረፈደብሽም። ከገባሽበት ነገር ካለሽበት ነገር ውጪና ከአያትሽ እግር ስር ተደፊና ይቅርታ ጠይቂ። ሽማግሌ ናቸው። ወደዛኛው አገር ሳይሄዱ ሞት አለ እኮ። የሰው ልጅ ቀልብ ይዞ ያ ሰው ከሞተ ይቅር ካላላ አይለቅም እኮ። ግን ታውቃላችሁ፣ ይሄንን ታውቃላችሁ ጋይስ? ለምሳሌ እኔና የሆነ ሰው ተቀያየምን እንበል። ያ ሰው በጣም አስቀየመኝ። ምናልባት እኔ ወደማይቀረው ዓለም ብሄድ እኔ ይቅር ካላልኩት በስተቀር ያ ነገር አይለቅም መቼም ቢሆን እስከ ህይወቱ ፍጻሜ። ለዛ ነው ሰዎችን ማስቀየም ጥሩ አይደለም የሚባለው። በሰዎች መሃል ፈጣሪ አይገባም። ፈጣሪን ላስቀየምነው ነገር ይቅር ብንለው ይቅር ይለናል። ሰዎችን ላስቀየምነው ነገር ደግሞ ሰዎቹ ባፋቸው ባንደበታቸው ይቅርታ እስካላሉን ድረስ ፈጣሪ በሰዎች መሃል ገብቼ ይቅር አልልም፣ እራሳቸው ይቅርታ እንዲሏችሁ ይቅርታ ብላችሁ ጠይቁ ተብለናል። አያችሁ። ስለዚህ የሰውን እንባ እንዲወርድ አድርገን የሰውን ልብ ሰብረን አሳዝነን እውነት ጥሩ ነገር አይገጥመንም። ቤተሰብ ደግሞ ከባድ ነው። አንቺ የአያት እርግማን ኑሮብሽ ቤተሰብሽን አሳዝነሽ እናትሽ እንዳንቺ ናት ተብለሻል። ሀሳብሽን ድርጊትሽን ትደግፈዋለች። ያሳፍራል። እናትየውም ልጅሽን ልትገጽጭ ይገባል። ልታስተምሪ፣ ልትቆጭ፣ ኃይል ልታያት ይገባል። አያትየው ግን እድሜና ጤና ይስጦት። እውነቴን ነው። በቃ እንዲህ ነው ቤተሰብ ማለት፣ እንዲህ ነው ስርዓት ያለው ቤተሰብ ሲኖር። እያችሁ መቆጣት፣ ልጅ ሲያጠፋ መቆጣት። አንቺ ጥሩ ልጅም አትወልጅም፣ ጤነኛ ልጅም አትወልጅም። እኔ ልንገርሽ፣ ይቅርታ እስካላልሽ ድረስ የሩታ እንባም ይፈርዳል። እሷን አሳዝነሽ እሷን አስለቅሰሽ አንቺ ጥሩ ህይወት አትኖሪም። እንኳን ጥሩ ህይወት ልትኖሪ ጥሩ ልጅም አይኖርሽም። ልንገርሽ፣ አስረግጬ የምነግርሽ ነገር ይፈርዳል። ሌላኛው ፈጣሪ እኮ ይፈርዳል። ገባሽ? የማያዳለው ፈጣሪ ይፈርዳል። ዝም ብሎ ሰዎችን አስለቅሶ ፈጣሪ ይቅር ይለኛል የሚባል ነገር የለም። ሁለታቸውንም ሩታንም እግሯ ስር ተደፍተሽ ይቅርታ ጠይቀሽ፣ አያትሽንም ይቅርታ ጠይቀሽ ወደ ቀልብሽ ተመለሽ፣ ወደ ፈጣሪሽ ተመለሽ። ትናንትና የለቀኩት ቪዲዮ ይሄው ነበረ። እስከ መቼ እንደዚህ ሆነሽ? ፈጣሪ ከእናት አባት፣ ከአያት፣ ከሰዎች፣ ከማንኛውም ሰው እርግማን ፈጣሪ ጠብቀኝ። እውነቴን ነው። ከእናት ከአባት እርግማን፣ ከአያት እርግማን፣ ከሰዎች እርግማን ፈጣሪ ይጠብቃችሁ። እውነት ቤተሰብ አላት ያስብላል እኮ ይችልሽ። እውነት ቤተሰብ አላት እንደው ሀይ የሚል ቤተሰብ አላት እያልን ነበረ። የሩታ እንባ ከእርግዝናዋ ጀምሮ ያነባችሁ እንባ ይፈርድብሻል እያልኩሽ ነው። ይሄው አያትሽ መጣ በአደባባይ እንደረገመሽ እንዳስረገመሽ ተናገረ ማለት ነው። የሩታ እንባ ምን አለ ጎርፍ ነው ቢወስድሽ። እርግማን ጥሩ አይደለም። የሰው ቀልብ ጥሩ አይደለም። አቤት ውርደት፣ አቤት ውርደት።
እንደዚህ አይነት ውርደት ይዘሽ ትዳርሽም አይባረክም። ጥሩ ልጅም አትወልጅም፣ ጥሩ ህይወትም አትኖሪም። ርካሽ ሰው ርካሽ ነው። ቤተሰብን አንገቱን እንዳስደፋ፣ ቤተሰቡን እንዳሰደበ፣ ቤተሰቡን እንዳዋረደ ነው የሚቀጥለው። በጣም ያሳዝናል። የውሽሚት ውርደት በጣም ያሳዝናል። እኔ የአያትየው ነገር ነው የገረሙኝ። በቃ እውነት ቤተሰቤን የመሰሉኝ እና አባትዬ አይዞት፣ ርካሽ ሰው ርካሽ ነው፣ ባለጌ ባለጌ ነው፣ ተመክሮ ማይሰማ ፈጣሪ ልቦና ይስጣት። ግን እያንዳንዱ ላደረገችው ነገር የእጇን ታገኛለች። እመኑኝ የእጇን ታገኛለች። ሩታም ለምናታለችም፣ እንደ እህትም መክራታለችም። ግን ልጅቱ የምትሰማ አይደለችም። የተረገመ ሰው መቼ ይሰማል? መቼ ቀልብ አላትና ነው የምትሰማው? ሩታን አስለቅሰሽ አንቺም ሁሌ እንዳለቀሽ ኖሪ። አዎ ሁሌም አልቅሽ አንቺ ወራዳ የሆንሽ ሴት። ያሳፍራል እኮ። ወይ ጣጣ! ቤተሰብ ለካ እንደዛ ረግሟት ነው እኮ ጋይስ የማትሰማው። ሰዎችን ያስለቀሽው ለቅሶ ፈጣሪ እኮ ፈረደ። መፍረድ ጀምሮ እኮ እያየን ነው። ተጀምሯል ጋይስ። በጣም የገረመኝ ነገር ደግሞ ሽንጧን ይዛ የምትከራከረው ነገር። መቼም ደስተኛ ልትሆኝ አትችይም። ሁሌ ሀዘን ነው ሁሌ። እንዴት ብሎ ነው ከሰው ባልተለጠፈሽ የሁሉ ሰው እየረገመሽ እና እየሰደበሽ ጥሩ ህይወት ልትኖር የምትችይው? በተአምር ሊሆን አይችልም። ገባሽ? ጤነኛ አይደለሽም ለካም። አዎ ጤነኛ አይደለሽም። የተረገመ ሰው እኮ ጤና የለውም። ከዛም ነው እንዳበዱ ሱክ ሱክ የሚለው። ከዛም ከዚህም በቃ ወንዱን ማማረጥ፣ ከሰው ትዳር መለጣጠፍ። መቼም አይቀናሽም የሰውን ባይ ያለብሽ እናቴ። መቼም መጨረሻሽ ሊያምር አይችልም እያልኩሽ ነው እንዴ። የሰው ልጅ ጥሩ ነገር ሰርቶ ጥሩ ነገር ያገኛል እንጂ መጥፎም የሰራ መጥፎ ነገር ያገኛል። አንቺ ሰዎችን አስለቅሰሽ ጥሩ ህይወት ይገጥመኛል ብለሽ ነው የምታስቢ? መቼም አትደሰችም፣ መቼም አያምርብሽም። ታያለሽ እሪ ኦ እያልሽ በቅርቡ እንደምትመጪ ምንም አይነት ጥርጣሬ የለንም። ወይኔ ቅሌት! እንደዚህ አይነት ቅሌት አለ እንዲህ በአደባባይ መረገም፣ በአደባባይ መዋረድ። አባታችን አንተ ብቻ ፈጣሪ ባርከህ፣ እሷን ደግሞ ፈጣሪ እጇን ይሰጣታል። ተመክራለች፣ አልሰማም ብላለች። በቅርቡ ሁሉንም እናያለን። እና ውድ ቤተሰቦቼ የአሁኑ ቆይታችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብ ላይክ ማድረጋችሁንም እንዳትረሱ።